ሰላም የፊራ ቢዝነስ ሶሉሽን የደረሰንን ሰበር የቡና ዜና እናቀርብላችኋለን። ሰብስክራይብ የደውል ምልክቷን በማብራት ለሌሎች ሼር እያደረጋችሁ ስለምትጀምሩት ከወዲሁ እናመሰግናለን። በአሜሪካ የሚገኙ የቡና ሻጮች በአንድ ሲኒ ቡና ላይ እስከ 10% የዋጋ ጭማሪ አድርገዋል። በአሜሪካ የሚገኙ የቡና መሸጫዎች ፕሬዝዳንት ዶናልድ ትራምፕ ታሪፍ ከጣሉ በኋላ የዋጋ ጭማሪ ማድረግ ጀምረዋል። ዶናልድ ትራምፕ ባለፈው ረቡዕ አብዛኛው የጣላቸው አጸፋዊ ታሪፎች ለ90 ቀናት እንደማይተገበሩ ቢወሰኑም የ10% መሰረታዊ ታሪፍ ግን አሁንም በስራ ላይ ነው። የ10% ታሪፍ መኖሩን ተከትሎ የአሜሪካ ቡና አስመጪዎች እና መሸጫ ሱቆች በቡና ላይ የዋጋ ጭማሪ ማድረግ ጀምረዋል። በካሊፎርኒያ የሚገኘው ዘ ክራውን የተሰኘ የቡና መሸጫ ከሐሙስ ጀምሮ በሁሉም አይነት የቡና መጠጦች ላይ የ$0.5 ጭማሪ ማድረጉን አስታውቋል። ሌላኛው ቡና ሻጭ ዘ ዌክሪ ለደንበኞቹ የዋጋ ጭማሪ እንደሚያደርግ ያሳወቀ ሲሆን በኦስቲን፣ ሚቺጋን እና ኒው ጀርሲ የሚገኙ በርከት ያሉ መሸጫዎችም ተመሳሳይ እርምጃ እየወሰዱ እንደሚገኙ ተዘግቧል። ቡና ሻጮቹ ሌላ መፍትሄ ካልተፈለገ ነገሮች በዚህ እንደሚቀጥሉና በአንድ ሲኒ ቡና እየተደረገ ያለው የ10% የዋጋ ጭማሪ ጅማሬው እንደሆነ ተናግረዋል። አሜሪካ በዓለማችን ላይ ሁለተኛ ቡና አስመጪ ገዢ ሀገር ስትሆን 60% የሚሆነውን ግዢውን የምትፈጽመው ከብራዚል፣ ኮሎምቢያና ቬትናም ነው። በበጀት ዓመቱ 8 ወራት ኢትዮጵያ ለአሜሪካ ገበያ በመጠን 19437.32 ቶን የሆነ ቡና በመላክ 121.84 ሚሊዮን የአሜሪካን ዶላር ገቢ ማስገኘት ትችላለች። የቡና ሻጮቹ ዓለም አቀፍ የኢኮኖሚ ቀውስ ሊያጋጥም ይችላል የሚል ስጋት እንዳላቸው በማስቀመጥ ሰዎች አንድ ሲኒ ቡና መግዛት የማይችሉበት ጊዜ ሊመጣ እንደሚችል እና በዚህ ወቅት ስለ ዋጋ ጭማሪ ማውራት የማይመስል ነገር ስለመሆኑ ተናግረዋል። የቀረጥ ወይም የታሪፍ ጭማሪ ተጽዕኖ በትግበራው ወቅት የሚታይ ቢሆንም ኢትዮጵያ የምትለከው ምርት አሜሪካ የሚደርሱበት ጊዜ ዋጋቸው ይጨምራል። የሸቀጦቹ ዋጋ ሲጨምር ገዢዎቹ ይቀንሳሉ፣ የምርት አቅርቦት ሊቀንስ ይችላል። ይህ ደግሞ በርካታ ተወዳዳሪ ባለው ምርቶች ላይ የሚፈጥረው ተጽዕኖ ቀላል አይሆንም። ለዚህም እንደ መፍትሄ ሌሎች የንግድ መዳረሻዎችን ማፈላለግ እንደሚገባና የሚደርሰውን ተጽዕኖ በደንብ ማጥናት እንደሚያስፈልግ ባለሙያዎች ይመክራሉ። የቡና ቢዝነስ እጅግ አትራፊ ቢዝነስና በቀላሉ መጀመር የሚችል በተለይ ደግሞ በኢትዮጵያ ኢኮኖሚ መሰረቱን የጣለ ትልቅ የቢዝነስ ኢንዱስትሪ ነው። በዚህ ኢንዱስትሪ ውስጥም ለመግባት የምትፈልጉ ካላችሁ እዚህ የዩቲዩብ ቻናል ላይ በስፋትና በጥልቀት ስለተዳሰሰ የዩቲዩብ ቪዲዮዎችን ገብታችሁ ማየት ትችላላችሁ። በተጨማሪም ከዚህም በኋላ ስለ ቡና ቢዝነስ በስፋትና በጥልቀት ስለምንዳሰስ ይህንን የዩቲዩብ ቻናል ሰብስክራይብ የደውል ምልክቱን እየተጫናችሁ ቤተሰብ መሆናችሁን አይዘንጉ። አብሬያችሁ የነበርኩት እኔ ፍራኦል ከበደ ሲሆን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ ከልብ ምኞቴን እገልጽላችኋለሁ።